ነገር እንደ እግዚአብሔር ቃል ማወቅ አለብን። ስለዚህ ከዛ በመነሳት ስለዚህ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ እንዲሆን ከተጠራው ከጳውሎስ ከወንድማችን ከሶስቴ ይላል። አንደኛ ይህንን እንደ ቅዱሳት መጽሐፍት ተማሪዎች እንደ እግዚአብሔር ቃል እንድንወስድበት መሰረታዊ ምክንያት ሐዋርያው ጳውሎስ ይህ የጻፈው ጽሑፍ ከሐዋርያዊ ተልእኮ ወይም በሐዋርያነት ስልጣን የተጻፈ ጽሑፍ መሆኑን ሁልጊዜ የሚያሳዩ ክፍሎች ናቸው። እነዚህ በጣም መሰረታዊ ነገር ነው። በኢየሱስ ክርስቶስ ለዚህ ነው ያው የምፈራው ሰዎች ሐዋርያንን ሲሉ ያስፈሩኝ። ምክንያቱም እነዚህ ጽሑፎች ጳውሎስ ይህንን ጽሑፍ ለመጻፍ ወይም ነብይ ነን ሲሉ እንደዚህ ሐዋርያ ነኝ ምናምን ሲባል የሚያስፈራው ሐዋርያው ይህንን መልእክቱን ከሚሸከሙለት አንደኛው የሚቀጥሉ የሚያስተላልፋቸው መልእክቶች ባለስልጣን ከሚያደርግባቸው ነገሮች አንዱ በሰላምታ ውስጥ ቀጥሎ ለሚናገረው ነገር ወይም ቀጥሎ ለሚያስተምረው ትምህርት እንደው ደስ ብሎት ተነሳስቶ ጉዳያቸውን አይቶ ብቻ ሳይሆን በዚህ መሆኑን የክርስቶስ ሐዋርያ መሆኑን በሰዎች ያልተላከ መሆኑን በጣም ፓወርፉል ይህን ቴክስቱን ጠቅላላ እንዲገዛን የሚያደርገን አንደኛው ጳውሎስ ራሱን የሚያሳውቅበት መንገድ ሐዋርያነቱን በመግለጽ ነው ማለት ነው። በዚህ ሂደቱ ሶስቴንስን ታውቁታላችሁ። ያው በምዕራፍ ሐዋርያት ሥራ ምዕራፍ 18 ላይ ተመልክተናል። ታሪካዊ ነገሮች አሉ ስለ ሶስቴንስ ማለት ነው። እሱ ማለት በምኩራብ የነበረው አይሁዳዊ ነው። ምናልባት ከጳውሎስ ጋር ከዛ በኋላ ሚሽነሪ ተጉዞ ሊሆን ይችላል። ስለዚህ ጳውሎስ ይህንን መልእክት በሚጽፍበት ጊዜ ኢቨን የመጀመሪያው የምኩራብ አለቃ የነበረው ሶስቴንስ እነዚህ አብረው ከጉዞ ጋር ያሉ ሰዎችን የሚጠቅሳቸው ምክንያት ኦቶሪቲያቸውን እንትን ለማለት ሳይሆን የዛችን አጥቢያ ቤተክርስቲያን ያገለገሉ ሰዎች ይህን ራይቲንግ ከእግዚአብሔር ዘንድ በሚናገርበት ወይም በመንፈስ ቅዱስ በሚጽፍበት ጊዜ ቸርችቷን እንደሚያስታውሱ አብረውት እንዳሉ ለማሳየት ነው። ስለዚህ ቀላል እሳቤ አይደለም። ስለለመድ ነው። በሁሉም ቴክስት ኤፌሶንንም ስንገልጽ ቆሮንቶስንም ስናይ ገላትያንም ስንመለከት ስለለመድ ነው። በቃ ኢየሱስ ክርስቶስ ሐዋርያ መባል የሚለው እንግዲህ ዛሬ ስለ ሐዋርያነት አናወራም ወይም ስለ ነብይነት፣ ግን ባጭሩ ምን ማለት ነው? በቤተ ክርስቲያን ታሪክ ውስጥ ሐዋርያነት ከቤተ ክርስቲያን ውስጥ የተሾመ ሹመት ሆኖ አንመለከተው ማለት በቤተ ክርስቲያን ሁሉ ላይ ነው እንጂ አያችሁ፣ ሲሪየስ ማተር። ወደፊት ምናልባት ሐዋርያት የሚል ቻፕተር ላይ ምዕራፍ 14 ምናምን ስለ ጸጋ ስጦታዎች ስናወራ በደንብ እናወራለን። ይሄ የሆኑ የቤተ ክርስቲያን ሽማግሌዎች ተሰብስበው የሾሙት አይነት ሹመት አይደለም። ሹመቱ ኦቶሪቴቲቭ ስክሪፕቸር እስከ መጽሐፍ ምናምን እንዲደርስ ያደረገው ምክንያት ራሱ ይሄ አፖስትልስ ነኝ የክርስቶስ በእግዚአብሔር ፈቃድ ነው የሚለው የኢየሱስ ክርስቶስ ሐዋርያ እንዲሆን ከተጠራው ከጳውሎስ ብሎ የሚልበት መሰረታዊ ምክንያት ቀጥሎ ለማስተላለፈው መልእክት ዚስ ኢዝ ተልእኮ ያለኝ ነኝ እያለ ነው። የበራ ይሄ ድንገት እያነበበ የዛሬ መልእክት በልቤ መጥቶ ብሎ አይደለም እየጻፈ ያለው እንትን አንበቦ የዛሬ መልእክት በልቤ ስለ እናንተ ስጸልይ እንደው ከውስጤ ይሄ ቃል መጥቶልኝ ምናምን እያለ ሳይሆን የእግዚአብሔርን ኦቶሪቲ ተቀብሎ ዳይሬክት ሬቨሌሽን ማለት መሆኑን ነው የሚያሳየው። ቀጥሎ ለምጽፈው ነገር ኢትስ ፍሮም ይሄንን ሲሪየስ ማተር እኛ በቤተ ክርስቲያን ታሪክ ውስጥ ይሄን ነገር የስክሪፕቸሮቻችንን እንድናከብር ከሚያደርጉን ነገር በቀጥታ አሁን እግዚአብሔር እየተናገረን ነው ብለን እንድናስብ ከሚያደርጉን ነገር አንዱ በዚህ ሐዋርያዊ ስልጣን የእውነተኛ የእግዚአብሔር ሐዋርያት የተናገሩት ስለሆነ ነው። እንግዲህ ሐዋርያንን የሚሉ ሰዎች ብዙ እሱስ መግባት አሁን የለብኝም ከጥራቱ እንዳንወጣ፣ ግን በጣም አይገጥምም ለማለት ነው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ተቀድሰው የእርሱና የኛ ጌታ የሆኑትን የጌታችንን የኢየሱስ ክርስቶስ ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ሆነው ለተጠሩ ሶስት መሰረታዊ ነገር በዚህ ክፍል ውስጥ እናገኛለን። ያው ለጥናታችንም እንዲሁም ማለት ነው። ሐዋርያው ጳውሎስ ምንም እንኳን መልእክቱ በጆን ካልቪን ኮመንትሪ ላይ ምን ይለዋል አንድ ጸሐፊ ካልም ቢፎር ስቶርም የሚል አባባል አለ። ምንድነው ሊናገር ያለውን ነገር ታውቃላችሁ፣ ቆሮንቶስን የሚያቅሰው ያውቀዋል። ግን ከዛ በፊት ተረጋግቶ እየነገራቸው ካልም ቢፎር ስቶርም፣ ይሄ መከራው ታምረኛው የሆነው ነገር ኃይለኛው ነገር ከመናገሩ በፊት ይላል ጆን ካልቪን እስከ ቁጥር 9 ድረስ የቆሮንቶስ ሰዎች ሲሰሙ አሜዚንግ ምናምን እያሉ እንዲሰሙ የሚያደርግ ነው ጽሑፉ ራሱ።
ዋው ዚስ ኢዝ አስምና የሚገርም የጸጋ ስጦታ የተቀበለ ምናምን እንዲሉ የሚያደርግ ነው። እና ከዛ በኋላ ነው የሚመጣው በመካከላችሁ እንዲሰብቻለሁ የሚለው ማለት እና ዲና የማይደረግ ሪያሊቲ አላቸው። ሐዋርያው ዝም ብሎ የውሸት እንደው እንዲሰሙት እንዲሰባሰቡለት የፈለገበት ነገር ሳይሆን እያነገራቸው ያለው ሐዋርያው እየተናገረበት ያለው ዓላማ እውነተኛ ሶስት ነገሮች አሉ። አንደኛ የእግዚአብሔር ቤተ ክርስቲያን ናቸው። ሉክ ዲስ ይሄ ሲሪየስ ማለት አይታየኝም። ቤቲና በጣም የሚገርመው ቴክስቱን እኮ ማጥፋት አልቻለም። እኔ ጭራሽ እያየሁት ሁሉ አይደለም ቴክስቱ ከፊት ላይ ዞር አድርገው ላይ አይታየኝም ጭራሽ። አይ ብዙም አይደለም በእርግጥ የሆነ ፀጉሩ ላይ እንትን ላይ ነው የመጣው። እንደውም ትንሽ በራን ሸፍኖላል። ቀጥል። በረሃ በል ሳልጠይቃችሁ በረሃ የተሸፍኖበት እና ትንሽ በረሃን ሸፍኖላል። ደስ ብሎኛል። የሳማኒም ይኸው አለ እንደ ቶፒክ ይላል። አይታየም። አያችሁ፣ እኔ አይታየኝም። የምታየው ሰዎች ካላችሁ ጥሩ ነው። ስለዚህ ባጭሩ ምንድነው ካልም ቢፎር ስቶርም ወይም ሊመጣ ያሉ ነገሮች እንዳሉ ሆነው የሚመጡ ነገሮች ከፊታችን አሉ ማለት ጠንካራ ንግግሮች ይኖሩናል። እኛም እነሱም እንዳለ ሆኖ ሐዋርያው ግን የሚነግራቸው ሪያሊቲዎቻችን እንድናቅ ነው። ስለዚህ አሁን የምንናገራቸው ነገሮች እንደው ዝም ብሎ ለአንዳንድ ሰዎች ቀጥሎ የቆሮንቶስ ሰዎች ቸርች ያልሆኑ ሰዎች እንዳይመስሏችሁ ማለት ነው። ፎር ዘ ቸርች የተላከ ነው። አንደኛ የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ተቀድሰው የእርሱና የእኛ ጌታ የሆነውን የጌታችን ኢየሱስ ክርስቶስን በየስፍራ ሆኖ ከሚጠሩ ሁሉ ጋር ቅዱሳን ለመሆን የተጠራችሁ። ምን ዋት ጆን ካልቪንን እዚህ ላይ ምን ይላል? ሃው ካን ሂ ሴይስ የቆሮንቶስን ታሪክ ላወቀ ሰው ሐዋርያው ጳውሎስ ተነስቶ እንዴት ቤተክርስቲያን ብሎ ሊላቸው ቻለ? ዋት ሜክስ ዘም ቸርች? ምክንያቱም ቀጥሎ የምንሰማውን ነገር ምን እንዴት ቸርች ይሆናል ብሎ ሲናገር 3 የቸርች ማርክ ግን ቆሮንቶስ ውስጥ ነበረ ብሎ ይናገራል። ያው ታሪካዊ ነገር ነው መነግራችሁ። ወደፊት ምናልባት እንደዚህ ዲቴል ላወራው ይችላል። ምን ብሎ ነው የሚናገረው? አንደኛው ማርካቸው ወርሺፕ ሴንተር ነበራቸው። በኋላ ስንመለከት የጌታ እራት ይወስዱ ነበር። አያችሁ አለ ቤተክርስቲያን አለ ትሩ ሴንትስ ኦፍ ክራይስት የሚያምኑ ሰዎች አሉ ብሎ እንድናምን ያደርገናል። የጌታ እራት አለ መካከላቸው። የጌታ እራት በታማኝነት ይወስዱ ነበር ይላል። ሌላው የእግዚአብሔር ቃሉን ያነቡ ነበር። የእግዚአብሔር ቃል አለ መሃላቸው። ይሄ ካይንድ ኦፍ ፌሎሺፑ ነበረ ቸርች የሚያደርጋቸው ማለት ነው። አሁን ቸርች ስላችሁ ይኸውላችሁ ቤተክርስቲያን እግዚአብሔር አሴምብልስ ሆነች ቤተክርስቲያን ብሎ የሚላት እግዚአብሔር እንደዚህ ስብስባችንን አሁን ቤተ ቃል በሌለበት አሁን ለምሳሌ እንደው ጥሩ ምሳሌ ልስጣችሁ። ደህና ጊዜ ላይ ስለደረስን ማለት ነው እንድንማር እንደሚገባ ይሄ አሁን እየተጠራ ሰው የሚሄደው እንትን ማለት ነው የዚህ የመዝሙር ኮንሰርት ሶን ቸርች አይደለም። ለምን መሰላችሁ ቸርች አይደለም እላችሁ? ቸርችን the mark of the church የሚያስብለው መብራት ጠፍቶ ሰዎች መብራተኛ ላይ መጽሐፍ ቅዱሳችሁን ሳታነቡ እንዳታነቡ ማለት ነው። ምክንያቱም ቴስት የእግዚአብሔርን ቃል እንደ ቤሪያ ሰዎች እየፈተናችሁ ነው መስማት። እኔ የምናገረው ነገር አሁን እንደ እግዚአብሔር ቃል መሆኑን መመርመር አለባችሁ። ምክንያቱም እኔ ከእግዚአብሔር እንደተላኩ የምታውቁት እንደ እግዚአብሔር ቃል ስትሰሙ ነው። ስለዚህ ቸርች መብራት ጠፍቶባችሁ ስፖትላይቱ ዛት ስቴጅ መድረክ ነው። የጌታ እራት በሌለበት የቅዱሳን ማህበር በማይሰበሰቡበት ፓስተር እረኛ በሌለበት ቤተክርስቲያን ወደ ሚሊኒየም አዳራሽ ያላችሁ ቤተክርስቲያን ተብሎ አይላል። ይዚ ዋት ሜክስ አስ ቸርች ስንል ቤተክርስቲያን የሚያደርጋት አንደኛ የእግዚአብሔር ቃል ነው። ሁለተኛ ኮንግሪጌሽኑ በእግዚአብሔር ፊት አንድ ላይ መሰባሰቡ ነው። ሶስተኛ እነዚህ ማርክስ ኦፍ ዘ ትሩ ቸርች የሚባላሉ። ስለዚህ ምን ይላል? ምንም እንኳን የተበላሹ ነገሮች ቢኖሩ በቆሮንቶስ ቤተክርስቲያን ውስጥ ጳውሎስ ግን በድፍረት የእግዚአብሔር በቆሮንቶስ ላለችው የእግዚአብሔር ቤተክርስቲያን there are true believers inside that congregation በዛ ማህበር ውስጥ እውነተኛ ክርስቶስን የሚፈልጉ ሰዎች እንደነበሩ የሚያሳይ እውነታ ግን ቀጥሎ ጳውሎስ የሚጽፈው ለቅዱሳኑ ስለሆነ ነው። ለእውነተኛ ክርስቲያኖቹ ለጌታ ለሆኑትን ለሚጽፈው ስላለ ጳውሎስ በሚጽፍበት መልእክቱ ሲምፕሊ ምንም ነገር እንደሌለ ሊቪንግ ቢንግ እንደሌለ ህይወት ያለው አካል እንደሌለ
እያሰበ አይደለም። ያ ብቻ አይደለም፣ በዓለም ሁሉ ነው የሚለው፣ በሁሉ ስፍራ የጌታችንን የኢየሱስ ክርስቶስ ሆኖ ከሚጠሩ ሁሉ ጋር ቅዱሳን ለመሆን የተጠራችሁ ክራይስት በእነሱ ያለ በክርስቶስ ሆናችሁ ለመቀደስ ለተጠራችሁ ለተቀደሳችሁ ማለት ነው። ቅዱሳን ለመሆን ለተጠራችሁ የሚለው ለተቀደሳችሁ፣ እግዚአብሔር ለሆነ ዓላማ ለለያችሁ፣ ሳንቲፋይ ሊያደርጋችሁ ለሆነ ፐርፐስ ከዓለም የለያችሁ ናችሁ ይላል። ከዛ እንደተለመደው ጳውሎስ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ። these are the two major things በግሪክ ፊሎሶፊ ውስጥ የማታገኟቸው። አንደኛው ፒስ የሚለው ኮንሰፕት ነው። ሌላኛው ፒስ ማለት ከጠላት ማረፍ፣ ጦርነት ማረፍ ምናምን ነው በዓለም ኮንሰፕት ውስጥ። ወደ ቸርች ስትመጡ እንደዛ አይደል። ፒስ ማለት ከእግዚአብሔር ጋር መስማማት ማለት ከመከራ መዳን ምናምን ሰከንደሪ ፕራይመሪ ሶሉሽን ለእግዚአብሔር ሕዝብ ከእግዚአብሔር ጋር ፒስ ሲሆን የእግዚአብሔር ሰላም ሲኖሩ። ለዚህ ነው ኤፌሶን ላይ ምን ይላል? ከእግዚአብሔር ጋር ክርስቶስ ሰላማችን ነው ይልና አርቀው ለነበሩት ሰላምን ሰብኮ ቀርበው ለነበሩትም ሰላምን ሰብኮ በአንድ አካል ከእግዚአብሔር ጋር ምን ይላል? አስታረቀን ይላል። ያንኑ ወንጌል ይመልስና ሐዋርያው ጳውሎስ ምን ይለዋል? የሰላምን ወንጌል ምን ብላችሁ ይላል? ኤፌሶን መጨረሻ ላይ ተጫምታችሁ ይላል። the gospel of peace ማለት ከእግዚአብሔር ጋር የፈጠርነው ፒስ ማለት ነው እንጂ እንደው ዓለም ሰማይ ምድሩን ሁሉ ሰላም ስለማድረግ ማውራት አለ። ስለዚህ ጳውሎስ ሁል ጊዜ ደስ የሚለኝ የክርስቶስ ጸጋ ይላቸዋል፣ ይመልስና ደግሞ የክርስቶስ ሰላም ይላቸዋል። ይህንን ሰላምታ ከሰጣቸው በኋላ በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለ እናንተ እግዚአብሔርን አመሰግናለሁ። ይህ አሁን እንዳልኳችሁ ነው። ለቆሮንቶስ ሰዎች ሲነበብላቸው እንዴት ደስ ይላል፣ ካልም ያደርጋቸዋል። ዋው ኦሬዲ በዚህ መጽሐፍ ውስጥ በተለይ በምዕራፍ 1 ከምዕራፍ 1 ከቁጥር 10 እስከ 4:21 የምንመለከተው ኬዝ አንድ ስለሆነ የመለያ የዲቪዥን ኬዝ ስለሆነ ኦሬዲ ይሄ የዚህ ዓለም እውቀት የሚባለው እውቀት ይሄ ጠቅላላ እውቀት አይደለም፣ እውቀትን መቃወም አይደለም። በዚህ ዓለም እውቀት ግን ማለት በዚህ ዓለም እውቀት ግን የእግዚአብሔርን እውቀት ማግኘት እንደማይቻል ማለት እግዚአብሔርን ማግኘት እንደማይቻል በዚህ ዓለም ፊሎሶፈር ስለሆንክ ወይንም የተለየ ስለሆንክ ሳይሆን የዚህን ዓለም እውቀት እየመታው አይደለም ሐዋርያው ጳውሎስ። ከእግዚአብሔር አንጻር ግን ከነሱ ህይወት ካገኙበት ከወንጌል አንጻር ግን ምንም ነው ማለት የሚቆጠር ነገር አይደለም። ቢኮዝ ኦፍ አወር በጣም ቆንጆ እውቀት ስላለን በጣም የገባን መንፈሳዊ ሰዎች ስለሆነን የመጣ እውነታ ውስጥ አይደለም የገባው ብሎ የሚሞግትበት እውነት አለ። ነገር ግን ይሄ ሁሉ ሲሆን አንድ ነገር ስለ እናንተ አመሰግናለሁ ይላል፣ ስለተሰጣችሁ ጸጋ። ጳውሎስ ጸጋን ለመከልከል ጸጋንም ለማስቆም ወይንም ጸጋንም የሆነ ነገር ለማድረግ አይደለም የሚጽፈው። በጣም አመሰግናለሁ ይላል። ምክንያቱም በማንኛውም ነገር ይሁን በንግግር ሁሉ ኦትራንስ ጊፍት ኦፍ ኦትራንስ የሚባሉ አሉ። አንዳንድ ሰዎች ምን ይላሉ? ጊፍት ኦፍ ኦትራንስ ማለት የጸጋ ስጦታዎች በንግግር የሚገለጡ የጸጋ ስጦታዎች አሉ። ለምሳሌ በትንቢት፣ ልሳን፣ ትምህርት እንደዚህ አይነት ኦትራንስ የንግግር አይነት ስጦታዎች አሉ። አንዳንደኞቹ ደግሞ የንግግር አይደለም። ለምሳሌ የተአምር ማድረግ በንግግር አይደለም። እንደዚህ ጊፍት ኦፍ ኦትራንስ ሳይሆን ጊፍት ኦፍ ፌዝ የሚባሉ እንዲከፋፍሏቸዋል የስነ መለኮት ሰዎች። አሁን ቆሮንቶስ ሰዎች ላይ በጣም የምትመለከቱት አመሰግናለሁ ምክንያቱም በማንኛውም ይሄ ነገር ይህም በንግግር ሁሉ በእውቀት ሁሉ በእርሱ በልጽጋችኋል። ቆሮንቶስ ሰዎች በጣም ፉል ኦፍ ኖሌጅ እንደሆኑ የእውቀት ነገር እንዳላቸው እንግዲህ ይሄ ማለት እግዚአብሔር የሰጣቸው ስለሰጣቸው። ምክንያቱም ሐዋርያው ጳውሎስ እዚህ ጋር የሚናገረው በግልጽ በኢየሱስ ክርስቶስ ስለተሰጣችሁ ጸጋ ነው የሚለው። የእግዚአብሔር ጸጋ ያመጣው እውቀት ስለመሆኑ ይናገራል። ስለ ክርስቶስ የመሰክርንላችሁ በእናንተ ዘንድ ጸንቷል። ጎስፕል ትሩ ዶክትሪን፣ ቅድም ያላነሳሁት ይሄ ነው። አንደኛው ምንድነው? ዶክትሪን አለ ማለት ነው። ቸርች ለመባል ዶክትሪን ያስፈልጋል። 3 ነገሮች ናቸው ብያቸዋለሁ። አንዲትን ቤተክርስቲያን የሚያስብሏት የመጀመሪያው በቅዱሳን ማህበር አንድ መሆናችን የእግዚአብሔር ቃል ዶክትሪን መሆኑና ትሩ ወርሺፕ መኖሩ ነው። እነዚህ ትሩ ወርሺፕ እነዚህ ምልክቶች በቆሮንቶስ አሉ። ለምሳሌ አንደኛው ምንድነው? ጳውሎስ ስለ ክርስቶስ የመሰከርንላችሁ በእናንተ ዘንድ ጸንቷል። ስለዚህ የሰበከው ወንጌል ወይንም የዳኑ ሰዎች አሉ ማለት ነው። የዳኑ ሰዎች አሉ። መግቢያ ነው፣ ግን ያው መግቢያ ቢሆንም ዚስ በጣም ፋውንዴሽናል ነገር ነው። እያወራን ያለነው ነገር በኋላ ላይ
በቤተ ክርስቲያን ውስጥ ነው ወይ እንዳትሉ ማለት ነው። ለዓለም ለአሕዛብ የተጻፈ በመሰረቱ ይላችሁ ቅዱሳት መጽሐፍት ውስጥ ለማያምኑ ሰዎች የተጻፈ መጽሐፍ የለም። በጠቅላላ ለቤተ ክርስቲያን ነው የተጻፈው። የአዲስ ኪዳን መጽሐፍቶች በጠቅላላ ለቤተ ክርስቲያን ነው የተጻፉት። ወይንም ለግለሰቦች እንኳን ቢጻፉ ግለሰቦቹ ለአማኝ ለሆኑ ለምሳሌ እንደ ፊሊሞና እንደ ጢሞቴዎስ አይነት መልእክቶች እንኳን ቢኖሩ አማኝ ለሆኑ፣ ከዛ በተረፈ ያሉት ለቤተ ክርስቲያን ነው የተጻፉት። ስለዚህ እዚህ ውስጥ ያለው ነገር የቸርች አያስብላቸውም እንዳትሉ፣ በኋላ ላይ የሄድን ስንገባ በጣም ብዙ ነገር ስለምናይ አንድን ቤተክርስቲያን የሚያስብላት ማርክ ኦፍ ትሩ ቸርቾች አሏቸው። ነገር ግን ቸርች ብለን ስንል ጥያቄ መጠየቅ ትችላላችሁ። በኋላ ላይ ቸርች ብለን ስንል ይኸውላችሁ ስለ አጥቢያዊ ቤተክርስቲያን ዝም ብላችሁ ስለ ቀጠና 2 ስለ መካነ ኢየሱስ ስለ ሙሉ ወንጌል እንድታስቡ አይደለም የምፈልገው። ቸርች ብሎን ስናስብ በጣም ጳውሎስ ግልጽ አድርጎ የሚናገረው ነው። በክርስቶስ ተቀድሰው የእርሱና በቆሮንቶስ ላለችው የእግዚአብሔር ቤተክርስቲያን ሰው ትሩ ሴንትስን እያሰባችሁም ሰው እውነተኛ አማኞች በየትኛውም ዘመን በማንኛውም ዘመን በየትኛውም አጥቢያ ውስጥ ትሩ ሴንቶች አሉ። እግዚአብሔር እውነተኛ አማኞች አሉት እንጂ አጥቢያዊ መጠሪያችሁ ሰዎች እጃቸውን ሃሌሉያ አሜን ምናምን ብለው ስለገቡላችሁ ትሩ ሴንት ናቸው ማለት አይደል። እንደዛ ነው። ዲሲዥናል ሪጀነሬሽን አናምንም አላስተምርም። ዲሲዥናል ሪጀነሬሽን ማለት ምን መሰላችሁ? ሰዎች በአፋቸው እኛ ያልነውን ስለደገሙ ዳግም ተወለዱ ብያላ መጽሐፍ ቅዱስ ስለሚደግፍ ይህንን እንዴት እንዲልትል ትችላለህ ነው ካላችሁ አውጥቼ ላሳያችሁ ይችላል። ዲሲዥናል ሪጀነሬሽን ይልም ሐዋርያዊ ጉዞ ይደገማል። ሐዋርያት የሰበኩት ስብከት በሰዎቹ ጸንቶ መሆኑን ለማወቅ ሐዋርያት ደግሞ ይሄዳል። ከዛ ያዩና በክርስቲያን ነው የሚባለው የመጀመሪያ ቀን በሰጠን ኮንፌሽን ብቻ አይደለም። ኮንፌሽናል አይደለንም እያልኳቸው፣ ኮንፌሽኑ ጥሩ ነው፣ ግን it doesn't change the fact that truly in Christ ለመሆኑ ማሳያ ተለምኖ እኔ የምለውን ማለቱ አይደለም። ብዙ ሰዎች ተለምነው እኛ የምንለውን ብለው ነገር ግን ሪሊ ሪጀነሬት አላደረጉም። ዲሲዥናል ሪጀነሬሽን ሳይሆን የምናምነው ኢፌክቹዋል ኮሊንግ ያለበት የመንፈስ ቅዱስ ዳግም ልደት ነው የምናምነው። ስለዚህ በዚህ አስተምህሮት መሰረት ጳውሎስ ቤተክርስቲያን አለች፣ ኦፍኮርስ አለች። ነገር ግን ቸርች ለመኖሩ አንድ ማህበር ውስጥ እውነተኛ ክርስቲያኖች ለመኖራቸው የማህበሩ የጋራ ስምምነት መተዳደሪያ ደንቡ ብቻ አይደለም። እንደ እግዚአብሔር ቃል የሚኖሩ እውነተኛ ቅዱሳን አሉ። ለዛ ነው ምን ብለን ነው የምናምነው? እውነተኛ ክርስቲያኖች የኢየሱስ ክርስቶስ ወንጌል በተሰበከበት ሁሉ ሊኖሩ ይችላል። እውነተኛ ክርስቲያኖች አጥቢያዊ ምድር ላይ ያሉ አጥቢያዊ አብያተ ክርስቲያናት በአጠቃላይ ግን ባይ ዲፎልት አጥቢያዊ ስለሆኑ ብቻ የኢትዮጵያ ወንጌላውያን ካውንስል ምናምን አባሉ ስላሉ ብቻ የክርስቶስ አካል ናቸው ብለን ደግሞ አንደመድም። እያንዳንዱ ግን በክርስቶስ አካል ውስጥ ያለ በክርስቶስ የተወለደ ሰው ግን አጥቢያዊ አብያተ ክርስቲያናት ውስጥ ሊኖር ይችላል። ስለዚህ የቆሮንቶስ ቸርች ያለባት ፕሮብሌም ዲፕ የሆነ ፕሮብሌሞች አሉባት። ቢሆንም ቤተክርስቲያን ዋት ሜክስ ዛት ቸርች ቤተክርስቲያን ካላችሁ ይሄው ይህችን ፓርት በደንብ ነው ጆን ከልቪን በኮሜንተሪ ላይ ፈጠ። ስለዚህ የጌታችን ኢየሱስ ክርስቶስ መገለጥ በጉጉት በመጠባበቅ ላይ ሳላችሁ ከዛ ቤት በእውቀት ሁሉ ስለ ክርስቶስ የመሰከርንላችሁ በእናንተ ዘንድ ጸንቷል። ትሩ ዶክትሪን ገብቷል ማለት ነው። ዛት ሜክ ቸርች ናቸው እንዲያስብላቸው የሚያደርገው የጸና ክርስቲያኒቲ ያላቸው ሰዎች አሉ። የክርስቶስ ሰዎች አሉ። ጥበቃ የሚፈልጉ ሰዎች አሉ። በዚህ ፕሮብሌም ውስጥ አዘሴም ታይም ግን እንደው በጌታ ናቸው እነዚህ ሰዎች ብላችሁ የምትሉት ነገር በሎካል ቸርቿ ውስጥ ታገኛላችሁ ማለት ነው። ስለዚህ ማንኛውንም መንፈሳዊ ስጦታ አይጎድልባችሁም። በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱም እስከ መጨረሻ ድረስ አጽንቶ ይጠብቃችኋል። ሰኪውርድ ናቸው። ሐዋርያው ጳውሎስ የሚጠበቁ ፕሪዘርቭድ የሚደረጉ እውነተኛ የሆኑ የሚጠብቃቸው የጌታ መምጣት እንዳለ የሚያምኑ ሰዎች ናቸው። በነገራችን ይሄ ሳይን ኦፍ ትሩ ቸርች የጌታ መምጣት በጌታ በመምጣት የሚጠበቁ ፕሪዘርቭድ የሚደረጉ ሰዎች መኖራቸው በራሱ የቅዱሳን እውነተኛ ስብስብ መሆኑን የሚያሳይ እውነታ ነው ማለት ነው። ወደ ልጁ ወደ ጌታችን ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው። ጋድ ኢዝ ፌስፉል። ወደ ማን የጠራችሁ? ወደ ክርስቶስ ህብረት የጠራችሁ እግዚአብሔር ምንድነው? ታማኝ ነው። ስለዚህ በእነዚህ የመግቢያ ሀሳቦች ውስጥ
ለዛሬ ለትምህርታችን እንዲሆን የምታስቀሩልኝ ነጥቦች እንድትይዙ የምፈልጋቸው ነጥቦች በተወሰነ መስመር አስቀምጬ እንቀጥለዋለን። ትምህርቱን መቀጠል የምንችለው በዛ ሁኔታ ውስጥ ነው ማለት ነው። የመጀመሪያው ለቤተ ክርስቲያን የተላከ መልእክት መሆኑን ማወቃችን። we are going to ስለምናወራው ስለ ቸርች ነው ማለት ነው። ስለ እውነተኛ አማኞች ነው የምንነጋገር። የቆሮንቶስ ቤተ ክርስቲያን ዲፕ ሩትድ ፕሮብሌም ቢኖርባትም አስቸጋሪ ነገሮች በጣም ብዙ ለውይይት የሚሆኑ ምክንያቶች ቢኖሩም በዚች ቤተ ክርስቲያን ውስጥ ያሉት እውነታዎች ግን ላላመኑ ሰዎች እንደተጻፈ እንድታስቡ አያስፈልግ። ያመኑ ናቸው። ማመናቸውን የሚያሳዩ እውነታ መካከላቸው አሉ። በቴክስቶች ውስጥ ታገኛላችሁ። አንደኛ ዲሲፕሊኖች አሉ። ዲሲፕሊን ሰዎች ይደረጋሉ። ሐዋርያው ጳውሎስ ዲሲፕሊን ሲያረግ ታያላችሁ። ዳትስ ቸርች ማለት አንደኛ ቸርች ኦፍ ማርክ ዲሲፕሊን በማይደረግበት ማህበር አትገኙ። ምን ማለት መሰላችሁ? ዲሲፕሊን የማይደረግበት ማህበር ማለት ተገኝታችሁ በሚደርስባችሁ ነገር ተጠያቂ የሌለበት ቦታ ይቅርታ ማለት እንደ ክርስቶስ ተጠያቂ የሌለበት እንደ ክርስቶስ ማለት ነው። እንደ ሕግ ሳይሆን እንደ ክርስቶስ ለእናንተ እዛ መገኘት ኃላፊነት የማይወስድ ማህበር ጥሪ ውስጥ ከተገኝታችሁ በሚደርስባችሁ ነገር የክርስቶስን አካል ተጠያቂ ልታደርጓችሁ ወይንም ቤተክርስቲያን የተገኘ ነው ልትሏችሁ። ማንም ሰው ተነስቶ እቅድ አውጥቶ ፕላን አውጥቶ በማስታወቂያ በቲክቶክ በምናምን ጠርቶ ማለት ነው ቸርችን ኑና እንደዚህ ቦታ እንሁን ሲባል ማን ነው? አሁን ይሄ በጣም ሌጋል እንድትሆኑ ከማሰብ የተነሳ ሳይሆን አትሊስት ትሩ ዲሲፕሊን ያስፈልጋል። ያ ታዩታላችሁ ምዕራፍ 5 ላይ የነበረውን ሰውዬ ጳውሎስ ብዙ ኃጢአት ከእናታቸው ጋር የተኙ ወይንም ከአባታቸው ጋር የተኙ ብዙ ሰዎች እኮ የተለየ ሰው የሆነው እሱን እንደው ይዞ ሊያፈርጠው ፈልጎ እኮ አይደል። የእሱ ኃጢአትም በጣም ስለተጋነነ በቃ የዚህን ሰውዬ ኃጢአትማ አለቀውም ብሎ እኮ አይደል። ምን እንደሆነ ታውቃላችሁ? እሱ ሰውዬ ፕሮብሌሙ ታቢያችኋል ብሎ ነው ጳውሎስ የሚጀምረው። ፕሮብሌሙ ዲሲፕሊን አለማድረጋቸው ነው እንጂ የሰውየው በጣም ይሄን ያህል እንደው ኃጢአት አይደለም ልላችሁ አይደለም፣ ወይንም ኃጢአቱን ሜዥር እያደረኩ አይደለም። ዋት ኮንሰርን ያደረገው ጳውሎስ የቆሮንቶስ አማኞች በመካከላቸው እንደዚህ አይነት ነገር ሲኖር ዲሲፕሊን ቸርቿ ዝም ማለቷል አያችሁ እንጂ እየዞር ኃላፊ አግዳሚውን ሁሉ በገባበት በወጣበት እየገባ እንዲያደረክ ልንል አንችል። ልንል የምንችለው እንደውም ምንድነው የሚላቸው እዛ ላይ በኋላ እንግዲህ በደንብ እናያለን። ምን ይላቸዋል? ዓለምን ሁሉም አንድ ልንል አንችል፣ ወንድሞች ሆነው ግን ከኛ ጋር ሆነው እንደዚህ የሚያደርጉትን አብራችሁ ምግብ አትብሉ ምናምን የሚልበት ምክንያት መሰረታዊ ፕሮቴክት የሚያደርጋት ቤተክርስቲያን ስለሆነች እንጂ ጥላቻም አይደለም። ሰውየውንም እጅግ በጣም አምርሮ ስለጠላው አይደለም። ኢንቴንሽኑ የፖል ኢንቴንሽን አካል ውስጥ ዲሲፕሊን ስለሚያስፈልግ አያችሁ። ዋት ሜክ ዘም ቸርች ካለ ዲሲፕሊን ይደረጉ ነበር። የጌታ እራት ይወስዱ ነበር። እቺን ነው እንድትይዙልኝ። የጌታ እራት በመካከላቸው በማህበር ሲሰበሰቡ የማህበሩ አካል የነበረ የጌታ እራት አንድ ላይ ይወስዱ ነበር። የእግዚአብሔር ቃል ይኸው እንደ ቆሮንቶስ መልእክት ይነበብላቸው ነው። ስለዚህ ኢትዝ ምንም እንኳን በዚህ ሁኔታ ውስጥ ቢሆኑ ምንም እንኳን ቀጥሎ የምናወራው ነገር በጣም አደገኛ ነገር ቢሆንም ጳውሎስ ካልም ሆኖ ከስቶርሙ በፊት ሊመጣ ካለው ቀጥሎ ከሚያስተምረው አደገኛ ትምህርት በፊት ካልም ሆኖ የሚነግራቸው they are true saints of Christ የክርስቶስ አካል ስለመሆናቸው በክርስቶስ ስለመሆናቸው በቤተ ክርስቲያን ስለመሆናቸው ስለመጠራታቸው ከዛ በኋላ ደግሞ በዚህ መጠራታቸው ውስጥ እሱ ከእግዚአብሔር ዘንድ የተላከ ሐዋርያ መሆኑ እንዲታወቅና ሐዋርያዊ መልእክት ይዞ መምጣቱን የሚያሳይ መግቢያ ነው። ተራ መግቢያ አይደል። ሲነበብላቸውም ልባቸውን የሚያነሳሳ ነው። እንግዲህ እዚህ ጋር ጳውሎስ ነኝ የኬፋ ነኝ ክርስቶስ ነኝ ብለው የተከፋፈሉ ሰዎች በጣም ብዙ ጸጋ እንደተሰጣቸው አውቃለሁ በእናንተ እንግዲህ በጣም እንድንግባባ ነው እንደዚህ ብዬ የማወራቸው ወገኖች እንደተሰጣቸው አውቃለሁ ብሎ ሲነበብላቸው ከፊታችን ምንም አይመጣም በሚል ታላቅ ደስታ ላይ ሊሆኑ ይችላል። yes because they are church ይሄንን መባል አለባቸው። yes they are believers አማኞች ናቸው። so ቤተክርስቲያን የሚያሰኘው ማርክ አላቸው። we are church ማለት በምንም አይነት ሁኔታ ውስጥ ብትሆኑ ወደ ክርስቶስ ማህበር በትክክለኛ ወደሆነ ማህበር ይሄ እንዳልኳችሁ ቅድም ማንም በሚጠራን ሳይሆን ወደ እውነተኛ የቅዱሳን ማህበር ውስጥ እስካላችሁ ድረስ you are part of the true body of Christ ግን እንደ እግዚአብሔር ቃል ለመታነጽ እንደ እግዚአብሔር ቃል
በሆነ ማህበር በማህበሩ የሚገኘውን የጌታ እራት አብሮ ለመካፈል መንፈሳዊ ነገር ለማድረግ ይሄ ቤልጂክ ኮንፌሽን ይባላል። እኛም ተዛ ኮንፌሽን ላይ በግልጽ ትሩ ማርክ ኦፍ ቸርች ብሎ ከሚያስቀምጠው ነገር አንዱ እነዚህ አሁን የነገርኳችሁ 3 ነገሮች ናቸው። ምንም እንኳን ቀጥሎ በኋላ ብናይ በኋላ ላይ አደገኛ ነገር ብንመለከትም ብንሰማም የምናወራው ስለምንድን ነው ማለት ነው? ስለዳኑ በክርስቶስ ነን ስለሚሉ አማኞች ነው ማለት ነው። የዛሬ የመግቢያ ሐሳባችን ነው። ስለዚህ ቸርች ሴንት ቅዱሳን የሚለው ማህበር ትርጉም የሚለው ይግባል ሐዋርያ ማለት ይግባል። ሐዋርያ በቤተ ክርስቲያን ሳይሆን እንደዚህ ብዬ ሴንቴንስ ላስቀምጥ። ምን ያህል ሴንቴንሱ ልክ ሊሆን ይችላል የሚለው ነገር እርግጠኛ ባልሆንም ግን ሐሳቤን ስለሚሸከምልኝ ነው። ሐዋርያት በቤተ ክርስቲያን ላይ በእኛ ቋንቋ በዚህ ዘመን በቤተ ክርስቲያን የተሾሙ ሳይሆን መባል ያለባቸው ስታጠኑ ለቤተ ክርስቲያን የተሾሙ ናቸው። በደምብ ስሙ። ጌታችን ኢየሱስ ክርስቶስ ሐዋርያትን ሲጠራቸው ልሳን ትናገራለህ እንትን ትናገራለህ ምናምን ብሎ መንፈስ ቅዱስ ሲመጣ አይደለም ሐዋርያ ያላቸው። ሳይመጣ በፊት ነው የሾማቸው። ኢትስ ኦቶሪቲ መሾም በጸጋ ስጦታ ተቆጥሮ የሚሰጥ ምንድነው ስትሉት የዚህ ዘመን ሐዋርያ ምንድነው አንተ ለምን ሐዋርያ ሆንክ ስትለው ቤተክርስቲያን ስለከፈትኩ ይላል። ኖ ሐዋርያነት ሹመት ነው። ስፔሲፊካሊ ክራይስትን አብ መጥተው የሾሙት ሂስቶሪካሊ ሀፕን ያደረገ ፋክት። ስለዚህ ከሹመቱ በኋላ ነው የጸጋ ስጦታ ምናምን የመጣው እንጂ 13 ብለው ለምን አልቀጠሉም? ልክ ይሁዳ ሲወጣ 14 15 እኮ አይደለም ያሉት። ከሁለቱ አንዱ መግባት ነበረበት። ይሄ ስፔሲፊክ ታሪካዊ ክስተት ነው። ስለዚህ የሐዋርያው ጳውሎስ መግባትን ደግሞ ጥያቄ ካላችሁ በደንብ እናየዋለን። ሐዋርያው ጳውሎስ እንደኛ አልተሰበከለትም። በመጽሐፍ ቅዱስም ተምሮ አይደለም ያገኘ። ጌታችን ኢየሱስ ክርስቶስ በመንገድ በራእይ አይደለም በአካል አይኑ እስኪጠፋ ማለት ነው አግኝቶት ነው የሾመው። ይህን ሹመት እስከ ሄሮድስ ድረስ ሄዶ እንደሚሰብክ ወንጌሉን የተቀበለው እዛ ጋር ነው። ይህንን መቀበሉን ደግሞ አማድ መስሎ የሚታዩት ሐዋርያት ተቀብለውታል። ሐዋርያው ጳውሎስ ከእግዚአብሔር ዘንድ የተላከ አፖስትል። ስለዚህ አንድ ሰው ሐዋርያ ነኝ ብሎ ሲል ክርስቶስን አይቼዋለሁ፣ ቀጥታ የሆነ ሹመት ተሰጥቶኛል። ሹመት ማለት ይሄ ስለ ትንቢት ምናምን አይደለም የምነግራችሁ፣ ስለ ጸጋ ስጦታ ይሄ ታምር ስለማድረግ አይደለም የምነግራችሁ። ለዚህ ስፔሲፊክ ታስክ ከእግዚአብሔር ዘንድ ተልኬያለሁ እንደማለት ነው። ሂስቶሪካሊ ለዛ ነው ቤተክርስቲያን አፖስቶሊክ ብትሆንም ሐዋርያዊት ብትሆንም ሰዎች ሚሽነሪ ተብለው ይሄ ስም ኢንቴንሽናሊ ነበር ሪዘርቭድ የሆነው እስከ 19 ምናምን ዓመተ ምህረት ማለት ነው። 19 ምናምን ዓመተ ምህረት ድንገት ሳናስብ ሐዋርያት ምንድነው ፊልሞች ላይ ዘየሮፍ አፖስትልስ ከ2000 ዓመት በኋላ ተመልሶ መጥቷል። አደገኛ ነገር ነው ወገኖች። ስለዚህ እኛ እንደ እግዚአብሔር ቃል ስንማር በቅዱሳት መጽሐፍት አስተምሮት ውስጥ ቀጥታ የቅዱሳት መጽሐፍት አስተምሮ ምንድነው የሚሉን? ከኢየሱስ ክርስቶስ ዘንድ የተሾመ ሐዋርያ ነው። ይሄ ቴክስት ኦል ኦቨር ዘ ቸርች ነው የሚሰራው። እኔ መጽሐፍ ዛሬ ልጽፍ እችላለሁ፣ አማኑኤል ሊጽፍ ይችላል። በጣም የሚገርም ማለት ስህተትም ላታገኙበት ሁሉ ብትችሉት መጽሐፍ ልጽፍ እችላለሁ። በዳዝም ሜክ ዳት ያንን መጽሐፍ በእግዚአብሔር ህዝብ ሁሉ ላይ ኦቶሪቴቲቭ ግን እግዚአብሔር አላደረገም። የሐዋርያው ጳውሎስን ጽሑፍ ግን እግዚአብሔር አድርጎታል። ለምን? ቢኮዝ ኢት ኢዝ ስክሪፕቸር ኢት ኢዝ ሪትን ባይ ዘ ሆሊ ስፒሪት፣ መንፈስ ያለበት ጽሑፍ ስለሆነ ማለት ጸሐፊው ሐዋርያው ጳውሎስ ስለሆነ ብቻ አይደለም፣ እግዚአብሔር ምን ይሁን ስላለ ነው፣ ቃሌ ይሁን ስላለ ነው። ዳት ሜክስ ኢት ስክሪፕቸር። ስለዚህ የሆነ ሰውዬ ተነስቶ መጥቶ ከሐዋርያው ጳውሎስ ጋር ስለነበርኩ ብሎ መጻፍ አይችልም። ሶስቴን መጻፍ አይችልም። ፖሊካርፕ መጽሐፉን ጽሑፍ መቀበል ማንበብ በጣም ይጠቅመናል። ዩዶንታ እንደነሱ ደረጃ የቀረበ መረዳት ላናገኝ እንችላለን። ዛዳዝም ሜክዝም ግን ኢንፈለብል ያደረጋቸው ኢንፈለብል የሚያደርጋቸው ይሄ ተልእኮ ነው። ከዚህ ተልእኮ ጋር የተያዘ በነገራችን ላይ ስጦታ አለ። እግዚአብሔር ይህንን ያጸናበት እነሱ ሐዋርያ እንዲሆኑ ያጸናበት ድንቅና ምልክቶች አሉ። ኤቭሪ ታይም ዌሬቨር ዩ ሲ ሬቨሌሽን ዴር ኢዝ ጋድስ ፕሬዘንስ ኢን ፓወር ማለት ነው። መገለጥ ባለበት ቦታ እግዚአብሔር በምልክቶች አጽንቷል። ስለዚህ ሰዎች ለምን ምልክት እንደሚፈልጉ ታውቃላችሁ? መገለጥ አለን ሊሉ ነው። እኛ አሁን ያ የተገለጠው ይበራልናል ብለን ነው ኢሉሚኔሽን። ሌላ ትምህርት ውስጥ እንዳልገባባችሁ ጥያቄ ካለ ግን ባጭሩ እዚህ ምን ማማንም ስላለን ሁላችንም እንመልሳለን። ግን ሐዋርያነት ሲሪየስ ማለት ዛት ይሄንን ቴክስት እንድናምነውና እንድንቀበል የሚያደርገን ይሄ ስልጣን ነው። ሐዋርያው ጳውሎስ እንደው ለቡስት ሊያደርግ አይደለም፣ በጣም ሐዋርያ ነኝ ሊልም አይደለም። እንደውም ሐዋርያው ጳውሎስ እንደዛ አይልም። ሊል የፈለገው ምክንያት ቴክስቱን ይሄንን
እንትን ያደርገዋል። ቫልዩ እንዲሸከም ያደረገው ከእግዚአብሔር የተላከ መሆኑ፣ ተራ የሰው ሀሳብ አለመሆኑ፣ ድንገት እንደው ብልጭ ብሎለት የመጣ ለመሆኑን ለማሳየት ነው። የተላከው ደግሞ ለማን ነው? ለቤተ ክርስቲያን። ሰው ዊ አር ቸርች ዊ ቢሊቭ ኢን ዘ አፖስትልስ ቲቺንግ። የሐዋርያትን ትምህርት እንቀበላለን። የሐዋርያትን ትምህርት ሙሉ ለሙሉ መቀበል አንድም ፈለበል ነው ብለን አናምንም። ሐዋርያቱ ሁሉ የጻፉትን የሐዋርያቱን ትምህርት። ስለዚህ የቆሮንቶስ ሰዎችን በዚህ መልክ ተመልከቷቸው። ከዛ በኋላ ይገባል። አሁን ካውንስሉን ይጀምራል። እሱን ኔክስት ታይም ነው የምናየው። ወደ ምክሩ ይመጣል ማለት ነው። ወደ ሐዋርያዊ ተግሳጽ፣ ወደ ሐዋርያዊነት ኬር ማድረግ። ኢቭን ሐዋርያነት የሚለው ራሱ አባት የሚለው ሀሳብ እኛ ኢትዮጵያውያን ሆነን አባቶቻችን ሀርደኛ ሆነው አሳድገው ሊሆን ይችላል ምናልባት እንጂ ፖል የሚያስበው አባት ሲል ሀርደኛ ነኝ በሚል ሴንስ አይደለም። አይ ኬር ሞር ማለቱ ነው። ብዙዎች አባቶች ቢኖሯችሁ እኔ ነኝ አባት በክርስቶስ ወልጃቸዋለሁ ሲሉ እኔ ሞር ኬር አደርግላቸዋለሁ ለማለት ነው። ሶ ሐዋርያዊ ኬርነት ማድረጉን፣ ሐዋርያዊ ትእዛዙን፣ ሐዋርያዊ ስልጣን፣ ሐዋርያዊ ተልእኮውን በቅዱሳት መጽሐፍት ውስጥ ሆኖ እንዴት በመንፈስ ቅዱስ ኃይል እንደሚናገረን አብረን እንመለከታለን። የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን። ትምህርቱ እዚህ ጋር ያቆምና የዛሬው የውይይትና የጥያቄ ጊዜ ይኖራቸው ቅዱሳን እንዲሆኑ ወይም ቅዱሳን ለመሆን የጠራቸው ወር ቅዱሳን የሆናችሁ የሚለው ለምን አላቸው? እንደዛ ሲባል አነሰም በዛም የእውነተኛዋ ቤተክርስቲያን እንትኖች ፍራግመንቶች ይታዩባቸው ነበረ። አቢዩዝ መደረጉ እንዳለ ሆኖ ማለት ነው። አቢዩዝ መደረጉና በጸጋ ስጦታዎችም የሞሉ ነበሩ። then at the same time imagine ቅድም እንዳልከው the calmness before the storm ማዕበሉ ሳይመጣ በፊት ያለው ጸጥታ እንትን እያሰብኩ ነበር። የሆነ ሙቪ አለ የነዚህ ሱናሚ ሙቪዎችን አይተህ ከሆነ ዳር ላይ ውሃው ወደ መሃል ይሄዳል፣ ጸጥ ነው የሚለውና ውሃው ወዴት ሄደ ስትል ለካ 70 ሜትር 80 ሜትር ከፍ ብሎ ወጀብ እየመጣ ነው ያለው አይነት ነገር ማለት ነው። እና አገባቡ እንደዛ ነው። ምንን ያስተምረናል? በተለይ የምንሸከማቸውን ህብረታችን ውስጥ የምናያቸውን አካላት እንዴት ትሪት ማድረግ አለብን የሚለውን ኤንድ ትሩ ቸርች ኢቨን ትሪት ማድረግ የለብንም ወይ፣ ምን ላይ ቆመን ነው ትሪት ማድረግ የሌለብን የሚለውን ነገር እንድናውቅ ያደርገናል። ለምሳሌ አሁን ቅድም ስናወራ ያስተዋልኩት ማለት ነው አሁን ኢትዮጵያ ላይ ያው ፔንቴኮስታል ኬኦሱ ያመጣው እንትን ነው እንደምናውቀውና ሲደብረው ማንም ሸራው ጥሮ ሞንታርቦ መግዛት ብቻ ነው የሚጠበቅበት ምናምንና ኮሬክት አድሚኒስትሬሽን ኦፍ ዘ ሳክራመንት የለም። ሳክራመንቱ የታራትን ጥምቀትን በትክክል አድሚኒስተር አያረጉም። የእግዚአብሔር ቃል በስርዓቱ ምክንያቱም ጢሞቴዎስን ሲመክረው ስላየ ነው። እንደ መልካም ሰራተኛ እንደ ብልህ ሰራተኛ የእግዚአብሔርን ቃል ከፍለ ዲቫይድ ይሄ ምንድን ነው the true word of God የእግዚአብሔር እውነተኛውን ቃል እንደ ብልህ ሰራተኛ መክፈልን እነዚህ እንደ የእውነተኝነት ማረጋገጫ ተደርጎ ከተቀመጡ የእግዚአብሔር ቃል በስርዓቱ እንደ ብልህ ሰራተኛ ማይበለትባቸው ቦታዎችና ኮሬክት አድሚኒስትሬሽን ኦፍ ሳክራመንት የሌለባቸው ቦታዎች ጳውሎስ ያሳየውን አይነት ርህራሄ ማሳየት አለብን ወይ ነው ወይስ ኖ መጀመሪያ ቸርቹ ነው ማለት ያለብን የሚለውን ነገር እንድናይ ያደርገናል። ማለት እየራራንም እንዴት መቆጣት እንዳለብንም ጭምራት ሴም ታይም የሚያሳይ መጽሐፍ ነው የሚያሳይ ነው። ሶ እንግዲህ በሚሽነሪ ጉዞዎች ውስጥ ተተክለዋል ተብሎ ከሚታመኑ አብያተ ክርስቲያናት መካከል አንደኛዋ ናት የቆሮንቶስ ቤተክርስቲያንና እንደ አባትም ሲራራላቸው እናያለን። ደን ሁለተኛ ቆሮንቶስ ላይ ታችሁ ከሆናችሁ ያው በፍቅር ልምጣ ወይስ በዱላ ይላል አለው አሁንም ማለት ነው። የሚመጣበት አመጣጥ አለው ማለት ነው። ግርፊያ የሚያስፈልጋቸው አይነት ቁንጥጫ የሚያስፈልጋቸው አይነት አካላት አሉ። ደን አት ሴም ታይም ደግሞ ስጋውያን ናችሁ በጥበብ ላወራችሁ አልቻልኩም ይላል አይደል? ትከራከራላችሁ ይላል ምዕራፍ 3:4 ላይ
መጽሐፍ ላይ ማለት ነው። መካከላችሁ ላይ ክርክር አለ፣ ጭቅጭቅ አለ፣ ስጋውያን መሆናችኋል እንደ መንፈሳዊ ላወራችሁ አልቻልኩም የሚልበት ቦታ አለ። ሶ ብዙ ጊዜ ችግሮች አሁን ያው ያለንበትን ኮንቴምፖራሪ የኢትዮጵያን ቸርች እያሰብን እንድናወራ ስለሚያደርገን ማለት ነውና ፍቅርንም ቁጣንም ሁለቱንም እንዴት ማድረግ እንዳለብን በደንብ ፍሬም የሚሰጠን አይነት መጽሐፍ ነው። ስንቆጣ ስለመቆጣታችን ትክክል መሆናችንን ማየት እንድንችል፣ ስናዝንም ስለ አዘኔታችንም ትክክለኛ አዘኔታ ነው ወይ አይደለ? ትክክለኛ አዘኔታ ነው ወይ? ምክንያቱም አንዳንዴ ከራሳችን የኛ ማዘን የእግዚአብሔርን ጽድቅ አያቆመውም። ባይዘው እኛ በጣም አምብል ስለሆነን ጨዋዎች ስለሆነን ምናምን የእግዚአብሔርን ጨዋነት አይደለም ሪፍሌክት እያደረግን ያለ ነው። እኛ ስንቆጣም የእግዚአብሔርን ቁጣ አይደለም አንዳንዴ ልንቆጣ የምንችለው። ስለዚህ ቁጣችንም ፍሬሙ ምን አይነት መሆን አለበት፣ የሚገለጠው ፍቅራችንም በምን አይነት ፍሬም ውስጥ መሆን አለበት የሚለውን ነገር በደንብ ያሳየናልና ደስ ብሎኛል። እኔ ኤኒዌይስ እዚሁ ባየናቸው 7 ቁጥሮች ውስጥ ጥያቄ ካለ ያው መግቢያ ስለሆነ ያየነው ዛሬ እሱ ላይ መቀጠል እንችላለን ብዬ አስባለሁ። ተባረክ፣ ጸጋ ይብዛልህ። የስ ጌታ ኢየሱስ ይባርክ። አማን ከተናገረው ነገር እንደው እንድታሰላስሉት በጣም የሚያስፈልገው የቆሮንቶስ ሰዎች ማርካ እሺ ግባ ተገኝ መግባት ከቻልክ ግባ፣ ካልሆነ መጻፍም ትችላለህ፣ ችግር የለውም። የቆሮንቶስ ሰዎች እሱ አሁን የተናገረውን በጣም ማርክ እንድታደርጉት የሚያስፈልገው የቸርች መልክ አይቷል ጳውሎስ። ቅድም ነግሬያቸዋለሁ። ዋት ሜክስ ዘም ቸርች የሚያደርጋቸው የሆነ ፍራግመንቶች አይቷል። አሁን አማን በተጠቀመው ቃል ልጠቀምና አንድ የጌታ እራት አለ፣ ይወስዳሉ። የጌታ እራት ግን ምን ያስፈልጋቸዋል? ጋይዳንስ ቢብሊካሊ መውሰድ ነበረባቸው። ሌላው ዲሲፕሊን ነበረ። ዲሲፕሊኑን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ሌሎችም ታያላችሁ የሚሰጣቸውን ይሄ በሌላ ቤተክርስቲያን እንደሆነ ወግ ይላል። እንደውም በጣም የሆነ ቦታ ላይ በጣም ይገርመኛል። ልማድ፣ ይቅርታ ወግ አልኩ፣ ልማድ ይላል። ልማድ ይሄ ፖል የቸርች ልማድ ብሎ የሚያስበው ነገር አለ። ዲሲፕሊኑ የተለየ። አሁን መጠየቅ ያለባቸው ወገኖች እነዚህ ነገሮች በሌሉበት ማህበር ውስጥ በክርስቶስ ኢየሱስ ናቸው ሊሆኑ የዳኑ ሰዎች እኮ ሊሆኑ ይችላሉ። ግን ትምህርት ምናምን ቸርች የሚለው ነገር ግን ህይወታችሁን የምትሰጡበት፣ ራሳችሁን የምትሰጡበት፣ የምታገለግሉበት፣ ፍሩትፉል የምትሆኑበት ቦታ ግን የሚሆነው አትሊስት እነዚህ ማርኮች ይኖራል። ዋቴቨር ካይንድ ይሁን ግን እያልኳቸው ያለሁት እንደፈለገ ይሁን ማለት ሳይሆን እነዚህ ማርኮች ሲኖሩ ነው መታረም የሚቻለው። የጌታ እራት የማይወሰድበት መብራት ጠፍቶ እንደው ከኛ ልምድ ነው የምነግራቸው። አሁን ከሰሞኑን በጣም እየታዘብኩ ስለነበር ነው። ጥሩ ምሳሌ፣ ሪሰንት ምሳሌ ህዝብ እንዴት ሲጠራ ቤተክርስቲያን ዝም ትላለች። እኔ አሁን መሪዎች ነው አንዳንድ የሚገቡ ኦፊሻሊ እኔ የእኛን ቸርች ሰዎች እንዳትሄዱ ማለት ቤተክርስቲያን ኩልቼ ነው ወጣ ማለት እኛ አልጠራ ነው ማለት አማ ፓስተሩ አትሊስት ሎካል አጥቢያ ላይ ያለ ፓስተር እኔ ይህንን ጥሪ አልጠራው ማንም ሰው ሰዎችን ስለማይጠራ መብራት ጠፍቶባችሁ የእግዚአብሔርን ቃል እንደ ቤሪያ ሰዎች እየመረመራችሁ የማትመለከቱበት የጌታ እራትን የማትወስዱበት ምንም ነገር በህይወታችሁ ላይ ቢደርስ እዛ ጋር ማንም ዲሲፕሊን የማይደረግበት ኢንቫይሮንመንት ውስጥ እግዚአብሔር ቸርችን በዚህ መልክ አላወቀ፣ ቤተክርስቲያንን በዚህ መልክ አይደለም እንካፈል። ትሩ ቸርች ኦፍ ጋድ ማርኮቿ እንደዛ አይደለም። ምንም እንኳን የቆሮንቶስ ሰዎች ችግር ቢኖርባቸው የቆሮንቶስ ቤተክርስቲያን ውስጥ የምናያቸው እውነተኛ ጳውሎስ ቤተክርስቲያን ብሎ እንዲጠራቸው ያደረጋቸው አንድ ወንጌል ተሰብኮባቸዋል። ትሩ ዶክትሪን አላቸው። እችን ቃል በደንብ ያዟት። ስለ ክርስቶስ የመሰከርንላችሁ በእናንተ ዘንድ ጸንቷል። ጳውሎስ የቆሮንቶስ ሰዎች መስክሮላቸው ድነው ከነሱ ጋር ባይቆይ ኖሮ ዲሲዥናል ሪጀነሬሽን የሚያምን ሰው ቢሆን ኖሮ ትላንትና ነው ጌታን የተቀበሉ ሲባል ሰምቶ ይሄን አይጽፍ። በእርግጠኝነት የምነግራችሁ ማለት ነው። የጳውሎስ ኔቸር አለ። ጳውሎስ ሁለተኛ ሶስተኛ ዙር የሚባል እንትን ያለው ቀርታ እንትን ስለመጣብኝ ነው። ሁለተኛ ሶስተኛ ዙር ሄዶ ጽሁፎች ይልካል፣ ሽማግሌዎች ያደራጃል፣ ዲሳይፕልሺፕ ላይ ይሰራል። ቤተክርስቲያን ዲሳይፕልሺፕ ላይ መስራት አለባት። ፐዝል ስለመጣብኝ ነው ይቅርታ። እና ይሄንን ነገር በደንብ ያዙት።
ስለዚህ የምናወራው ያለ ነው ስለማያምኑ ሰዎች ሳይሆን በክርስቶስ ኢየሱስ ስለሆኑ ስለ ድነናል ስለሚሉ ሰዎች ነው። ተገኝ ወደ ጥያቄ መምጣት ትችላለህ። እሺ ሰላም ወዳጄ፣ እንዴት ነህ? ሰላም ነህ? ሁላችሁም ሰላም ብያለሁ። ያው ጥያቄ ለውይይት እንዲረዳን ነው። በእርግጥ ትምህርት በጣም ጥሩ ነው፣ ደስ የሚያሰኝ ነው። ነገር ግን የቤተ ክርስቲያን ሐዋርያት የሉም የሚለው ፓርት ነው ትንሽ የቆረቆረኝ። መጽሐፍ ቅዱስ እንደዛ አስተምረንም። ኤፌሶን 4:11 ላይ ክርስቶስ ለቤተ ክርስቲያን ተሰጣቸው። አልጠይቅ አጠይቅ አይደለም። አንደኛ አይ ቲንክ ኮሜንት ላይ ያስቀመጥከውን ጥያቄ ልጠይቅ ነው የመጣው። እሱ ኤፌሶን ነው። የዛሬው የጥናታችን ክፍል ቆሮንቶስ ምዕራፍ 1 ነው። ደን አንተ ልጠይቅ ያሰብከውን ክፍል የሚመስል እና ሞር የተቀራረበው ገና ከ12 ከ13 ምዕራፎች በኋላ ነው። ስለዚህ እሱን ጥያቄ ወደኋላ ስንደርስ ጠይቃለህ። ማነው ወዳጅ? ሆስት እንዴት ነህ? አለው ማለት ስለ ሐዋርያት ያነሳውን ሀሳብ ለቤተመለከተ እኔ አርጉመንት ማሸነፍ አይደለም አላማዬ። ምናልባት በክርክር ማፈስ ተነሳ እኔ ቤት ነውና ተከራከሩ። አሁን ትምህርት ላይ ነው ያለ ነው። ተጉዬ ዛሬ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ ስንት ነው ያጠና ነው? ተገኝ ትምህርቱን የተማርኩ ነበር ወዳጄ። አልተማርክም የሚለውን እንትን አልቀበልም። ግን ጥያቄ አላችሁ? ዛሬ የተማርነው ላይ ጥያቄ አላችሁ? እኔ ቤት ኑና ተከራከሩ። የተለያየ ጥያቄ ማንሳት ይቻላል። ከቁርአን ማንሱና ጠይቁ። አሁን ግን ወጥነት ያለው ኮንቲኒየስ የሆነ የመጽሐፍ ቅዱስ ጥናት ነው እዚህ ቤት እየተደረገ ያለው። ስለዚህ 7 ቁጥሮች ቼክ ተደርገዋል። እንደው ሰፋ እናድርግ ከተባለ እዛው መጽሐፍ ላይ ምዕራፍ 2 ላይ ሄደህ ትጠይቃለህ እንጂ ኦኬ ሌላ መጽሐፍ ሐሳብ መጠየቅ የለበትም ነው። ስለዚህ አውዳችን ላይ ፎከስ እናድርግ፣ የቤቱ ጥናት ላይ ፎከስ እናድርግ እና ታገኘን የቤት መተን አና መጠየቅ ትችላለህ። እሺ ሌላ ጥያቄ ያለው ሰው ወገኖች፣ በእነዚህ 7 ቁጥሮች ውስጥ 8 ቁጥሮች ውስጥ ሁለት ጥያቄ በእነዚህ 7 እና 8። ስለዚህ ትሩ ማርክ ኦፍ ቸርች የሚባለውን ነገር ያዙ። እኔ እንደ ትምህርት ምንድነው ቢቀር ለዚህ ጉባኤ ለዚህ ስብስብ ብዬ የምለው ይሄንን ነገር የቆሮንቶስ ቤተክርስቲያን ነሰሰርሊ በነገራችን ላይ ያላችሁ ቤተክርስቲያንን በተመለከተ አንደኛ ዶክትሪንን በተመለከተ እንጂ የቸርች ፕራክቲስን በተመለከተ ቱዝን በየዲግሪው ነው የምንለያየው። ማለት አንዳንድ ቸርቾች በጣም ጠንካራ ሊሆኑ ይችላል፣ አንዳንድ አጥቢያዎች፣ አንዳንዶች በጣም በሆነ ነገር ደክመው ልታዩ ትችላላችሁ። አንዳንዶች ደግሞ በጣም አንዳንዶች ፈጽሞ ትሩ ቸርች ኦፍ ጋድ ላይሆኑ ይችላሉ በዘመናት ማለት ነው። ለምሳሌ ለምንድን ነው እስካሁን ከካቶሊኮች ጋር የምትቃረቱት ብትሉን ባጭሩ ማለት ነው ካቶሊኮች እንጂ አንዳንዶች እንደ ብሮን ካቶሊክ ስድናው አልዳነም አይደል? እንደዛ የሚባል ትምህርት አይደለም። በአቋም ደረጃ ማለት ያ ኢንስቲትዩሽናሊ ማለት ነው። በአቋም ደረጃ ትሬንት ላይ የወሰዷቸውን አቋሞች የትሩ ማርክ ኦፍ ቸርች አይደሉም። ስለዚህ ሰዎችን እዛ እንዳትሄዱ እንላለን ማለት ነው እንጂ ኤቭሪ ካቶሊክ ያልዳነ ኤቭሪ ኦርቶዶክስ እንደዚህ ብላችሁ እኔ ሰዎች እኛ ቸርች ሲመጡ ነው የሚድኑ የሚል አይነት ትምህርት አይደለም። ቸርች የምትባሏ በትክክል የጌታ እራት የሚወስዱ እውነተኛ የሐዋርያት ትምህርት ያለበት ዲሲፕሊን ያለበት እና ይጎድላል። በየዘመናቱ ዲሲፕሊን ይጎድላል። አሁን እንዳልኳችሁ ለምሳሌ ጳውሎስ ምንድን ነው ያለው የቆሮንቶስ ላይ ወደፊት ስለምናየው ነው ዲሲፕሊን ሊያደርግ ነው አንደኛው የጻፈበት አጉድለውት ማለት ነው ታበያቸዋል ነው የሚላቸው እንጂ ግለሰቡን ሰምቶ ወሬ ግለሰቡን አታክ ለማድረግ አይደለም። በደንብ እናየዋለን። ቤዚክ ኢንቴንሽኑ የቆሮንቶስ ቤተክርስቲያን ምን አድርገው ነበረ? ታበያቸዋል። እንደዚህ አይነትን ሰው ዝም ብላችሁታል። ሰውየው ኖርማል ላይፍ ሊኖር ነበር እነሱ መካከልና ለምን ዲሲፕሊን አላረጋችሁትም? ይድን ዘንድ ማለት ይድን ዘንድ እንዲሆኑ እንዲቀጥል አታድርጉ የሚል ምክር ነው። ስለዚህ
ቸርች ነው የሚለውን ነገር መለያችን ይሄ ነው። ቸርች በሌለበት ኢንቫይሮንመንት ውስጥ ሆነን ግን አደጋ ውስጥ ራሳችንን ቮልነረብል ሆነን ተጋላጭ ሆነን ለአደጋ ራሳችንን መስጠት የለብንም። የቤተ ክርስቲያን ምልክት ይህ ስለሆነ ማለት ነው። አንዳንድ ቸርቾች ደግሞ ምን ይሆናሉ እንዳልኳችሁ እንዲህ በታሪካውን በተሐድሶ መለያየቱ ሊሆን ስፕሊቱ የሚመጣው አቋም ይይዛሉ። ደህንነትን በተመለከተ ለምሳሌ ሰው ሊጸድቅ የሚችለው ሰው ሊድን የሚችለው በዚህ ጉዳይ ነው ብለው ሲያስተምሩ ያ አቋም እነዛ ቸርቾች ፈጽሞ ሰዎች እንደሄዱ የሞራል ግዴታ አለብን። እነዛ ቤተክርስቲያን ሰዎች አትሄዱ ጌታ እዛ የለም ብለን እንላለን ማለት ነው። አይ ቤተክርስቲያን ማለት የኛ ቸርች ነች፣ ቤተክርስቲያን ማለት እኔ ብቻ ያለሁባት ነች የሚል ሰው ካለ ግን መሰረታዊውን የክርስቶስን ሐሳብ ስቶታል። ለምን መሰላችሁ? አንደኛ ቤተክርስቲያን አንዲት ናት። ሁሉም ሰው በክርስቶስ በመንፈስ ቅዱስ አማካኝነት ወደ ጌታ ገብተን ምንድንባት ነች። አጥቢያዊ አብያተ ክርስቲያናት ከዛች አንዲቷ ቤተክርስቲያን የሚቀዱ ናቸው፣ የተነጠሉ አይደሉም። አጥቢያ ውስጥ ስላላችሁ አይደለም ላይ የምትገቡት፣ ላይ በክርስቶስ ስለሆናችሁ። ለዛ ነው ጳውሎስ እችን ልድገምላችሁ፣ እንደዚህ ነው የሚለው፣ እንደዚህ ይላል እነርሱና የኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስ ስም በየስፍራው ሆኖ ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠራችሁ። በዩኒቨርሳሊቲ ኦፍ ዘ ቸርች ሁሉ ያስቡ። እኔ ድኛለሁ፣ እዚህ ውስጥ የማላውቀው ሰው ሊኖር ይችላል። ያ ሰው በክርስቶስ ሆኖ ድኗል። ሁለታችንም በክርስቶስ ሆነን በመንፈስ ቅዱስ ሆነን ወደ ክርስቶስ ተጨምረናል። በመንፈስ ቅዱስ ወደ ክርስቶስ ከተጨመረንና ከዳንን በኋላ በምድር ላይ አጥቢያ ቤተክርስቲያን እንመሰረትና እንሰባሰብና የጌታ እራት ማህበሩ እንካፈላል። በዛ ውስጥ የማያሙ ሰዎች ሊገቡ ይችላል፣ የሐሰተኞች ሊገቡ ይችላል፣ መምህራን ሊገቡ ይችላል፣ ልምምዳችን ዲግሪው ሊነጣጠል ይችላል። ስለዚህ እዛ ውስጥ ያለን ሰዎች ወደ ክርስቶስ የምንደርስበት መንገድ ኦልሬዲ ዊ አር ኢን ክራይስት ዩኒየን ዊዝ ክራይስት ስላለን መተን እንካፈለዋለን። ያ የተቀበልነውን ጌታ እንበለዋለን፣ ሙሉ ለሙሉ እንካፈለዋለን፣ ሙሉ ለሙሉ እንኖረዋለን ነው እንጂ ምንለው እዚህ ተደራጅተን ሄደን የእኔ ቤተክርስቲያን። ለዛ ነው ይሄ በጣም አደገኛ ነገር። ብዙ ቸርቾችን እንዳብረናቸው እንዳንሆን የሚያደርገን ብዙ ዶክትሪናሊም ስለራቁ ብቻ አይደለም፣ የማይታረምም ስተት ስላለባቸው ብቻ አይደለም። ኤክሌሲዮሎጂ የሚባል ትምህርት አለ፣ የቸርች ማለት ነው፣ እና ቴዎሎጂ ይሉታል የስነ መለኮት ሰዎች። ሁለቱን ያዋህዱና ኮላፕስ ያደርጉታል። ነገረ ድነትን ቸርች ውስጥ አስገብተው ያጠፉታል። ሲያጠፉት ምን ይሆናል መሰላችሁ? ቸርች ኤክስክሉሲቪዝም ይፈጠራል። እኔ ቤተክርስቲያን ውስጥ ካልገባ አትድንም የሚባል ነገር ይመጣል። which is a very dangerous thing ማለት ነው። እንደዛ ስለማናምን ማለት ነው። ቤተክርስቲያን ነው የሚባለው እዚህ ሂዱ፣ ሙሉ ወንጌል ሂዱ፣ ቀጠና 2 ሂዱ፣ ቀጠና 3 ሂዱ፣ ቀጠና 4 ሂዱና ልላችሁ የምችለው ትሩ ማርክ ኦፍ ቢሊቨርስ ያሉበትን ቦታ ነው የምናገር። ያንን ትሩ ማርክ ኦፍ ቢሊቨርስ ያሉበት ቦታ ትሩ ዶክትሪን አለ። ነገር ግን በማንኛውም ሁኔታ እኔ ለምሳሌ ፐርሰናሊ አሁን የማልቀበለው ምንድን ነው ብላችሁ ብትሉኝ የክርስቶስ ትምህርት የነገረ ድነት ትምህርትና የነገረ ቤተክርስቲያን ትምህርትን ኮላፕስ የሚያደርግ አመለካከት ያላቸው ቸርቾች ሁሉ አልዳኑ መመኑ ድኗል ሳይሆን ቤተክርስቲያኖቹን ግን አድቫይስ አላደረገ። ቢኮዝ ሳልቬሽንን ኦልሬዲ አጥፍተውታል። ምን ሆኗት ኢን ኤክስክሉሲቪዝም ከእኔ ውጭ ወደ ውጭ ብለው ማለት ነው። ደህንነት በእኔ ብቻ ነው የሚገኘው ብለው ማለት ነው። ለዛ ነው አብዛኞቹን የምንቃወማቸው እንጂ ነሰሰርሊ ከአንዳንድ እኛ ጋር ያሉ ሴቶሮሎጂንና ቸርች ኤክሲዮሎጂን ነጥለው እያዩ ግን ነገረ ድነት የማያደርስ ነገር የሚናገሩ ቸርች ፕሮቴስታንት ውስጥ አሉ፣ ማንሄድባቸው ከእነሱ የባሱ ማለት ነው። እነዚህ በጣም ከምንቃወማቸው። ነገር ግን እነዚህኞቹ የማንቃወምበት ምክንያት ሌላ ጉዳይ፣ የትምህርት የዶክትሪን ስህተት ሊሆን ይችላል። የእነዚህ ስህተት ሌላ ስህተት ሁሉ አንድ አይነት ስላሉ ነው። ጆቫ ዊትነሶች ጋር ማንሄድበት ሌላ ጉዳይ። እንደ እግዚአብሔር ቃል የሆኑ ግን እንደዚህ ናቸው። ማን ናቸው የሚለው በጊዜ ሂደት ይገለጣል። ኢቲ ለጠየቀው ጥያቄ ማለት ነው። እና እሺ እዚህ ላይ እንዲህ ብለን ፋሲል ወንድማችን ደስ ይለኛል። ብዙ ጊዜ እኔም ሳይክ ቴዎሎጂ ስለምማር የጳውሎስን ሰላምታ ዲስከሽን ላይ እንደ ጳውሎስ ሰላም እላለሁ። ይገርምሃል። እና ደስ ይለኛል። እና መጀመሪያ ለቅዱሳን ቆሮንቶስ ላይ ላሉት ሰላም ይላችኋል። እንግዲህ ሰላምና ጸጋ በክርስቶስ እንዲበዛላቸው ይነግራቸዋል ማለት ነው። እና እኛም ቅዱሳንም ብዙ ጊዜ ይህንን ነው የምንለው። ጳውሎስም እንደሚለው ስንገባ አሁንም እኔ እንዳልኩት የእግዚአብሔር ልጅ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ፣ አሜን። እና እንደዛ ብሎ ጀምሮ
ጳውሎስ አንድ አፈርም የሚያደርገው መጀመሪያ ላይ የተሰጠውን ከክርስቶስ የተሰጠውን ኮሊንግ ጥሪውን የእሱ እንዳልሆነና በክርስቶስ እንደተሰጠው መጀመሪያ ላይ ይናገራል። የራሱን አይደንቲቲ ማለት ነው፣ ማንነቱን ይናገራል። ከዛ በኋላ ወረድ ብሎ ከ1 እስከ 3 ላይ ባለው ስታዩት የነሱን ደግሞ አይደንቲቲ የነሱ ማንነት ደግሞ ይነግራቸዋል። እንግዲህ አይደንቲቲ ቲዮሎጂ በጣም በጣም ደስ የሚል ነገር ነው። ምክንያቱም ለሰው ነፃ የሚያወጣ ነገር ነው። በተለይ ለክርስቲያኖች ማንነታቸውን በክርስቶስ ሲያውቁ ከብዙ ነገር ስርዓት ውስጥ ይወጣሉ። በነፃነትና በነፃነት መኖር ከእንደገናም ኤክሰርሳይዝ ማድረግ ስልጣንን የልጅነት ስልጣንን ኤክሰርሳይዝ ማድረግ ኃይል ይኖረዋል። አሜን። ያ ሳይኮሎጂካል ለውጥ የሚያመጣ ነገር ስለሆነ ለራሳቸውም ብርሃን ሆነው ለሌሎችም ብርሃን እንዲሆኑ ይረዳል እና እሱ እዚህ ጋር ሲነግራቸው በክርስቶስ የታጠባችሁ ማለት እችላለሁ የተጠራችሁ ቅዱሳን ነው የሚላቸው እና ከዛ በኋላ ያላቸውን ደግሞ በክርስቶስ አዲሱን አይደንቲቲያቸውን ይነግራቸዋል፣ ማንነታቸውን። እግዚአብሔር ይመስገን። ወረድ ብሎ ስለ እነሱ እግዚአብሔርን ያመሰግናል። ሌላው እነዚህ ቆሮንጦስ ባለፈው ተነጋግረንበት ነበር። መጀመሪያ ላይ መግቢያውን አድሬስ ስናደርግ ምን አይነት ቸርች እንደነበረች ወደ ግሪክ አካባቢ የነበረች እንደነበረች ነው አይደለ የተነጋገርነው እና እዛ ሜትሮፖሊታን ሲቲ ስለሆነች በጥበብ ያሉ ይመስለኛል እነዚህም ያሉ ቸርቾች። ምክንያቱም በንግግርና በእውቀት ሀብታሞች እንደሆኑ ንግግርና እውቀት እንደሚችሉ እና ስለ ክርስቶስም ያላቸውን ቴስቲሞኒ ኮንፈርም ያደርግላቸዋል። እና የሚገርመው ነገር የመንፈሳዊ ደግሞ ስጦታ እንዳላቸው ኮንፈርም ያደርጋል። እና ይሄ ስፒሪቹዋል ጊፍታችሁ ደግሞ እንደ መያዣ ሆኖ ኢየሱስ ክርስቶስ እስከ መጨረሻ እስከሚመጣ ድረስ እንደሚያገለግላቸው ተናግሮ ሲዘጋው የእግዚአብሔር ጥበቃ በእነሱ ላይ እንደሚሆን እና እግዚአብሔር ደግሞ የጠራቸው ደግሞ እያንዳንዱ ፌሎሺፕ እንዲያደርጉ ከክርስቶስ ጋር ፌሎሺፕ እንዲያደርጉ እና በጽናት ደግሞ በጌታ ላይ ያላቸውን ጽናት አጥብቀው እንዲይዙና ስራም እንዲሰሩ እንዲመሰክሩ ይነግራቸዋል ማለት ነው። እና እግዚአብሔር ይመስገን። ብዙም አልልም። እቺን ነው እንግዲህ ያለኝ ክትትል። ባረክ ወንድም ማለት ጥሩ ነው። እንደውም አብረን የነበርክ ነው መስሎ እና በጣም ጥሩ ነገር ሼር አድርገናል። ጌታ ኢየሱስ ይባርክ። ወገኖች እንግዲህ ዛሬ የተማርናቸውን ሀሳቦች በደንብ እንድታስተውሏቸው ጌታ ይርዳን። ሰዓት ያዲ ላለችው ታች እያነበብኩ ነበረና ቀደም ብዬ ነው የጀመርኩት እና 9 ሰዓት ስለሆነ የምንጀምረው 8:45 ምናምን አካባቢ ላይ ከፍቼ ከዛ ሰው እስኪመጣ ስናደርግ ነበረ። ለዛ ነው አይ ቲንክ ባለፈው ሳምንት ወደ 10 ደግሞ የሄደብን ምናልባት 9 ሰዓት ከፍቼ ከዛ በኋላ ስለቆየ ሊሆን ይችላል። እኔ ቀደም ብዬ ዛሬ ያደረኩት ልክ 9 እንድጀምር አስቤ ነው። ለዛ